ሰላም እንደምን አላችሁ የቻናላችን ተከታታዮች። የዛሬውን ዝግጅታችንን የምንጀምረው ለእናንተ አንድ ጥያቄን በማቅረብ ነው። የዛሬው ጥያቄያችን ታዲያ ለ14 ቀናት ማለትም ለ2 ሳምንታት ያክል ማንኛውንም አይነት ስኳር ወደ ሰውነታችሁ ማስገባት ካቆማችሁ በሰውነታችሁ ላይ ምን አይነት ለውጥ ይመጣል? የእናንተ ምላሽ ኮሜንት ላይ እንጠብቃለን። እኛ ግን ለዛሬ ለ14 ቀናት ስኳርን ባትጠቀሙ በሰውነታችሁ ላይ ሊመጡ የሚችሉ ዋና ዋና ለውጦችን ልንነግራችሁ ወደናል። እስከ ፍጻሜው አብራችሁን ቆዩ። የመጀመሪያው በሰውነታችን ላይ ልንመለከተው የምንችለው ለውጥ ስኳርን ስናቆም የስኳር ፍላጎታችን እየቀነሰ ይሄዳል። ይሄ ደግሞ የሚሆንበት አንድ ምክንያት አለው። በተደጋጋሚና በብዛት ስኳርን የምንጠቀም ከሆነ ሰውነታችን ውስጥ ሆርሞን ይመነጫል። ይህ ሆርሞን ታዲያ በሰውነታችን ውስጥ ያለውን ስኳር እያጠፋ ይሄዳል። ስኳር በሰውነታችን ውስጥ እየጠፋ ሲሄድ ደግሞ ይበልጥ ተጨማሪ ስኳርን እየተጠቀምን እንሄዳለን። ይህ ማለት በተዘዋዋሪው የስኳር አምሮታችን እየቀነሰ ይሄዳል ማለት ነው። ሌላኛው በሰውነታችን ላይ ልንመለከተው የምንችለው ለውጥ በየሰዓቱ የሚሰማን የረሃብ ስሜት እየቀነሰ ይሄዳል። ምናልባት ይሄ ግራ ሊያጋባችሁ ይችላል። ነገር ግን በብዛት ስኳርን የሚጠቀሙ ሰዎች ቶሎ ይርባቸዋል። ምክንያቱ ደግሞ ሰውነታችን ከመጠን ያለፈ ስኳርን ሊቀበል አይችልም። ስለዚህ ጣፋጭ ነገሮችን ደጋግመን የምንሰጠው ከሆነ በሰውነታችን ውስጥ ያለውን የስኳር መጠን ከራሱ እየገፋ ይሄዳል። ከዛ ይልቅ ሌሎች ምግቦችን እንድንመገብ ይጠይቀናል። ነገር ግን እኛ ያንን መረዳት አንችልም። ሲርበን ደግመን ስኳር እንሰጠዋለን። ሰውነታችንም ስኳሩን ይገፋዋል። ያ ደግሞ ቀስ በቀስ በሰውነታችን ውስጥ ኢንሱሊን ሬዚስተንስ ወይም ደግሞ የኢንሱሊን መጠናችንን ከፍ እያደረገው ይሄዳል። አብዛኛው ስኳር የሚጠቀም ሰው ማንኛውንም ምግብ ከተመገበ በኋላ ድካም ይሰማዋል። ይህ ታዲያ ዋነኛ ምክንያቱ በከፍተኛ ሁኔታ ስኳር መጠቀሙ ነው። ወደ ሰውነታችን የምናስገባውን የስኳር መጠን የምንቆጣጠር ከሆነ ምናልባትም ሙሉ ለሙሉ ስኳር አጠቃቀማችንን የምናቆም ከሆነ ከምግብ በኋላ የመድከማችን ነገር እየቀነሰ ይመጣል። ሰውነታችን ከመጠን ያለፈ ስኳርን ሲጠቀም ምግብ ለመፍጨት እጅጉን ይቸገራል። ያ ደግሞ ምግብን ስንመገብ እንዲደክመን ያደርገናል። ከሰውነታችን ባለፈ አይምሯችንም ደካማ ይሆናል። ስለዚህ ስኳርን ከሰውነታችን ጋር የምናቆራረጠው ከሆነ በቀላሉ ድካም አይሰማንም፣ ይበልጥ ጠንካራ እየሆንም እንሄዳለን። ስኳርን የምናቆም ከሆነ ክብደታችንም ወዲያው ሲቀንስ እንመለከተዋለን። በተለይም ደግሞ አብዛኛው ሰው የማይረዳውና በሰውነቱ ውስጥ ተከማችቶ የሚገኘው በተጨማሪም አንድ ሰው ይበልጥ ወፍራም ሆኖ እንዲታይ የሚያደርገው በሰውነት ውስጥ የሚከማች ፈሳሽ ነው። ስኳርን መጠቀም ስናቆም ታዲያ ይህ ፈሳሽ ወዲያው ሰውነታችንን ለቆ ይወጣል። በዛ ሰዓትም በቀላሉ ክብደትን መቀነስ እንችላለን። በተጨማሪም ግን ስኳርን በተደጋጋሚ የምንጠቀም ከሆነ ሰውነታችን ያንን ስኳር እየሰባበረ በጉልበት መልኩ ይጠቀመዋል። ነገር ግን ለሰውነታችን ስኳርን የማንሰጠው ከሆነ በሰውነት ውስጥ ያሉትን ሌሎች ንጥረ ነገሮች በጉልበትነት ይጠቀማል። በዛ ሰዓትም በሰውነታችን ውስጥ ያለው ስኳር ይበልጥ እየመነመነና እየጠፋ እንዲሄድ ያደርገዋል። በሰውነታችን ውስጥ የተከማቸውን የውሃ ወይም የፈሳሽ መጠን ብቻ ሳይሆን የጮማ ወይም የፋት መጠናችንም ስኳርን ስናቆም እየቀነሰ ይሄዳል። ቅድም እንዳነሳነው ሰውነታችንን ቶሎ ስኳር የምንሰጠው ከሆነ ለኢነርጂ ወይም ለጉልበት የሚጠቀመው እኛ የምንሰጠውን ስኳር ይሆናል። ስኳር መስጠት ካቆምን ግን ሰውነታችን ሳይወድ በሰውነታችን ውስጥ ያሉትን ሌሎች ንጥረ ነገሮች በተለይም እንደ ስኳርና እንደ ጮማ ያሉ አላስፈላጊ ነገሮችን በጉልበትነት ይጠቀማል። ይህ ታዲያ በሰውነታችን ውስጥ ያለው የፋትና የውሃ መጠን እየቀነሰ እንዲሄድ ይበልጥ ጤናማና የተስተካከለ ቁመና እንዲኖረን ያደርጋል። በየቀኑ የምንናደድ የምንበሳጭና ደስተኛ ማንሆን ከሆነም
ስኳርን ማቆም ይኖርብናል። ስኳርን ስናቆም በትንሹ በ14 ቀናት ውስጥ ለውጥን እንመለከታለን። ይበልጥ ደስተኛ እንሆናለን። ከዚህ በፊት የሚያበሳጩን ነገሮችም የማበሳጨት ዕድላቸው ይበልጡን እየቀነሰ ይመጣል። ሰውነታችንም የበለጠ እየተዝናና ስለሚመጣ ስኳርን አለመጠቀም በራሱ ከብስጭትና ከመጨናነቅ ሊያድነን ይችላል። ስኳር በሰውነታችን ላይ ከሚያደርሰው ጉዳት አንዱ በቆዳችን ላይ የሚያመጣው ለውጥ ነው። ስኳርን በተደጋጋሚ የምንጠቀም ከሆነ በሰውነታችን ውስጥ ያለው የኢንሱሊን መጠን ከፍ እያለ ይሄዳል። ያ ደግሞ ቆዳችን ላይ በተደጋጋሚ ብጉር እንዲወጣ፣ ቆዳችንም የጠራ እንዳይሆን ያደርገዋል። ስኳርን የምናቆም ከሆነ ግን ወዲያውኑ የተሻለ ቆዳን እያበለጸግን እንሄዳለን። በተለይም በሴቶች ላይ ስኳርን የሚያቆሙ ከሆነ ሌሎች የተሻሉ ሆርሞኖች በሰውነታቸው ውስጥ እንዲመነጭ ያደርገዋል። ያ ደግሞ የተሻለና የሚያምር ቆዳን እንዲኖራቸው የሚያደርገው ጉዳይ ነው። የስኳር መጠንን መቀነስ በሴቶች ላይ ብቻ ሳይሆን በወንዶች ላይም ለውጥ እንዲመጣ ያደርጋል። ለወንድ ልጅ እጅግ ጠቃሚ ከሆኑ ሆርሞኖች አንዱ ቴስታስትሮን ነው። ታዲያ በተደጋጋሚና በብዛት ስኳርን የምንጠቀም ከሆነ በሰውነታችን ውስጥ ያለው የቴስታስትሮን መጠን እየቀነሰ ይሄዳል። ስኳርን ስናቆም ግን በሰውነታችን ውስጥ ቴስታስትሮን መጨመር ይችላል። ይህንን ደግሞ በ14 ቀናት ብቻ ለውጡን መመልከት እንችላለን። ታዲያ ስኳርን ከሰውነታችን ውስጥ በአንዴ ስንቆርጠው በርካታ ምልክቶችን በሰውነታችን ላይ ልንመለከት እንችላለን። ከዛ ባለፈ ግን የመጀመሪያዎቹ 3 ቀናት እጅጉን ከባድ ሊሆኑ ይችላሉ። ምክንያቱም ሰውነታችን ስኳርን ለምዷል። ራሱ የሚንቀሳቀሰውም በስኳር ብቻ ሊሆን ይችላል። በዛ ሰዓት ታዲያ ስኳርን ስናቋርጥበት ኢነርጂውን አጣ ማለት ነው። ነገር ግን ራሱን አጀስት አድርጎና አስተካክሎ ለመመለስ በጥቂት ቀናት ውስጥ ለውጥን መመልከት እንችላለን። እነዚህ 3 ቀናት እንዳይከብዱን የምንፈልግ ከሆነ ደግሞ የተለያዩ መድኃኒቶችን ከፋርማሲ በመግዛት መጠቀም እንችላለን። እንደ ቫይታሚን B12 ከዛ ባለፈ ደግሞ እንደ ፖታሺየም ያሉ ንጥረ ነገሮችን በእንክብል መልክ ከፋርማሲ በመግዛት ጤናችንን መጠበቅ እንችላለን። እነዚህ 3 ቀናቶችም ያለ ድካም፣ ያለ ህመምና ያለ ምልክት እንድናሳልፍ ያደርገናል። ከዛ በኋላ ግን ሰውነታችን በራሱ ራሱን ከዚህ ነገር ጋር እያስተካከለ ስኳር እንደማይጠቅመውና ሌሎች ነገሮችን መጠቀም እንዳለበት እየተረዳ ይሄዳል። ከላይ ካነሳናቸው ምልክቶች ባለፈ ግን በርካታ ለውጦችን ስኳርን በማቆም ልናገኝ እንችላለን። የኩላሊት፣ የሳምባ፣ የጉበትና ሌሎች ወሳኝ የሰውነታችን ክፍሎችም ስራቸውን በአግባቡ እንዲሰሩ ስኳርን ማቆም እጅግ አስፈላጊ ነው። ከዛ ባለፈም ደግሞ ይበልጥ ቦርጭ ያላቸው የሰውነት ክብደታቸውም እጅግ ከፍ ያለ ሰዎች ስኳርን የሚያቆሙ ከሆነ በ14 ቀናት ውስጥ ከፍተኛ ለውጥን በሰውነታቸው ላይ የሚመለከቱ ይሆናል።